እቺ ልባችን የታሰረች ይመስለኛል። ተይዘናል ነው ህዝቡ በምን እየሞተን ያለው በሚወደው ምግብ ከፍሎ ለዚያው ወጣት ያለች ቆንጆ ሸንቃጣ ያለች ያገባት ባሏ ከወለደች በኋላ ሰውነቷ ሊወፍር ይችላል። ስለዚህ የሰው ልጅ ከልክ በላይ ማሰብ ስለጀመረና እንደገና ነጻ ፈቃዱ እንደተቀማም ደግሞ አያውቅም። አስረክቧል ተቀምጧል ግን አያውቅም ደግሞ እንደተቀማ። ግን ወንድ ላይ ከተከሰተ ገዳይ ወይም ደግሞ ማሊግናንት የምንለው ታይፕ ሴት ላይ ከተከሰተ ቤናይንም ሊሆን ይችላል። ግን ወንድ ላይ ከተከሰተ አደገኛው ነው ብሎ ነው ሳይንሱ ዲስክራይብ የሚያደርገው። 8000 ዓመት ልምድ ያለው ጠላት ነው። አሁን ህጉን ባለመጠበቃችን የሚመጡ ነገሮች አሉ። ከዛ ውስጥ አንዱ በግብጽ ውስጥ ባለው በማይድን በሽታ በቁስል በእባጭ መታቸዋለሁ በማይድን በሽታ ነው የሚለው። የጡት ካንሰር በወንድም በሴት ላይ ይከሰታል። በነገራችን ላይ የጡት ካንሰር ወንድ ላይ አለ። ሳድስ ሁለታችሁም እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ሰላም ነው? እግዚአብሔር ይመስገን። መምርዬ እንዴት ነህ? እግዚአብሔር ይመስገን። በጣም ከሚገርመኝ ነገር መምርዬ በተለይ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ አዲስ ህይወት ነው የተሰጠን። አዲስ ኪዳን ለሰው ልጆች የተጻፈልን በየግል ህይወት የለም። በምድር ላይ እኛ ነው ህይወታችንን የምንጽፈው የሚል እምነት አለኝ። እኔ ከተሳሳትኩ ታርመኛለህ። ግን ደግሞ ከዛ በኋላ በተጻፈው ህይወት ላይ ግን የመዳንና ያለመዳን መንገዳችንን ግን እኛው ጽፈን እንደጨረስ ነው አንዳንዴ ይሰማኛል። ምክንያቱም ሁሉም ነገር ተገልጦ ተነግሮናል። በዘመን ፍጻሜ ላይ ዛሬ እንደምልክት እያየናቸው ያሉት የጌታችን የመድኃኒታችን የኢየሱስ ክርስቶስ መምጫው መዳረሱን የሚያሳዩ ምልክቶችን በመጽሐፍ ቅዱስ ላይ ግልጽ ሆኖ ተቀምጠዋል። ያኝ ማስተዋል አለመቻላችን የተጋረደብን ነገር ግን በጣም ይገርመኛል። ምክንያቱም ለመዳን በጣም ብዙ መንገድ ተሰጥቶናል። ያን መንገድ የምንስትባቸው ሂደቶች እያወቅን በማወቅ ውስጥ የልብ ድንዳኔ እንዳለን ይሰማኛልና ከዛ ጋር ተያይዞ አሁን እንግዲህ ከዚህ ከጨረቃው ግርዶሽ በኋላ ከፀሐይ ግርዶሽ በኋላ እየታዩ ያሉት ዓለም ላይ እየታዩ ያሉት አብዛኛው ነገሮች ለምንድነው ዛሬም ድረስ እኚህ ነገሮች ሁሉ እያየን እንዳላየን ማለፍ የቻልነው? ለምንድነው መንቃት ያልቻልነው? ማለት የልብ ድንዳኔያችንን መፍታት የሚቻላል አላ ልባችን ሊፈታ ይገባል። ሀገራችን ውስጥ ያሉትን ነገሮች እንግዲህ ወንድሙ ላይ የሚያደርገው ነገር ማየት እንችላለን። ይሄ ሁሉ ነገር ሊያስተምረን አልቻለም እና እቺ ልባችን የታሰረች ይመስለኛልና እሱ ነገር የሚፈታ አንድ ቃል ካለ ብዬ ነው። ተይዘናል ነው ትልቁ ቃል ተይዘናል ነው። ይገርማል። ግን ተይዘናል የሚለው ሲተነተን በምንድን የተያዝነው ሲባል የመጀመሪያ ፍቃዳችንን አስረክበናል። ፍቃድ የሰው ልጅ ነጻ ፍቃዱን አስረክቦ ስለሰጠ ወይም ስለሸጠ ወይም ደግሞ በእዳ ስላስያዘ ነጻነት የለውም። ስለዚህ ነጻነቱን ለማስመለስ እየተንፈራገጠ እየተላላጠ ነው ያለውና ያው በዛ መካከል ደግሞ አልሞት ባይ ተጋዳይነት ድርቅ ማለት መሸነፍ ምናምን የሚባሉ ነገሮች በእኛ ባህሪ ውስጥ ስለሚገለጡ እድሜያችን አጭር እንደሆነች እየታወቀ ቢበዛ 70 ነው አለኮ 70 80 ነው አለ ንጉስ ዳዊት ሲናገር። አስቡ ገና ክርስቶስ ሳይወለድ 600 ዓመት በፊት እድሜ ቢበዛ 80 ነው ከተባለ አሁን ደግሞ ቢበዛ ስንት ነው? 60 እና 40 ነው። ስለዚህ ለዚች እድሜ እንኳን እንደው ቢያንስ በጣም አጭር ቅጽበታዊ ናት ወይም ደግሞ የአይን ጥቅሻ ናት። ከሸማኔ መወርወሪያ የፈጠነች እድሜ ናትና ይችን እድሜ ተንከባክቦ ለነፍስ መዋል ማድረስ ይገባል። የበለጠ ነፍስ እየተረሳች ስጋ ያያየለ ስለመጣ ስለዚህ የሰው ልጅ ለመያዙ ምልክቱ የስጋ ፍቃዶች በጣም መብዛታቸው ነው እና የትንቢታት መፈጸም ምልክት ነው። በዞዲያክ ውስጥ ያሉ ህዝቦች ስላሉ ያንን ዞዲያክ ያንን ትንቢት እንዲፈጸም የሚያፋጥኑም ደግሞ አሉ። የሚስጥሩ ማህበራት ዓለማት በጣም እያፋጠኑት ነው። የሰው ልጅ ሊያውቀው የማይገባ ሚስጥር እንዲገለጥ የሚያደርጉት እነሱ ናቸው። በመጽሐፈ ሄኖክ ላይ ሰው ሊያውቀው የማይገባውን ከባድ ቴክኖሎጂና ሚስጥርን ለሰው ልጆች ስለነገሩ ነዛ አሚዛራክ ስማዚያ የተለያዩ አይነት የመናፍስት ወይም ደግሞ የድቅሎች የሬፕቲሊያን የተለያዩ ዝርያዎች እነዚህ ናቸው የሰው ልጆችን ሚስጥር ገልጠው ስላሳዩ ሰው እርስ በርስ ሌላ ነገር ውስጥ የገባው። ማወቅ የሚገባንን ልክ እንደተሰጠን ብናውቅ ኖሮ ከዚህ በላይ ማወቅ አልፈልግም ይቅርብኝ ብለን ማለት እንችላለን። ግን የእውቀት ገደብ የለውም ብለን የሚያወጣነው እኛንን። ግን ጠቢቡ ሰለሞን በመክብብ ላይ ከልክ በላይ እውቀት ሲበዛ ምን ያህል እግዚአብሔርን መፈታተን እንደሆነ ደሃም አታድርገኝ አንተ እንዳላማረር ሀብታምም አታድርገኝ አንተ እንዳልፈታተን ያለው ለዚህ ነው። ስለዚህ የሰው ልጅ ከልክ በላይ ማሰብ ስለጀመረና እንደገና ነጻ ፍቃዱ እንደተቀማም ደግሞ አያውቅም። አስረክቧል ተቀምጧል ግን አያውቅም ደግሞ እንደተቀማ። ስለዚህ የእዳ ኑሮ ነው የምንኖረው ማለት ነው። ለዛ ነው በጣም የሚደንቅ ነው። እውነት ነው። የተሰጠነ ነጻ ፍቃድ አሳልፈን ሰጥተናል። ለዚህ የተበደርነው ወይ ያልተከፈለ እዳ አለ።
ግን እሱም በራሳችን ኃላፊነት ውስጥ ያለ ነው። ያንን የሚያስረዳ ነው። በጣም ቆንጆ ነው። ወደ ቤተሰቦቻችን ዛሬ ልናርሳቸው ያሰብነው ዘመኑ ላይ በጣም ከፍቷል። በየጊዜው እንግዲህ ስርጭቱም በየቤታችን የሚገባውም ሂደት በጣም እየተበራከተ መጥቷል። ለምን ይሄ ሁሉ ነገር እየሆነ ነው የሚል ጥያቄዎችም አሉ። ለምን በዚህ ዘመን የዚህን ያህል ተጋነነ? ለምን በዚህ ያህል ቁጥር እንሰማዋለን የሚለው ነገር ነው። ከሱም ጋር ተያይዞ እንግዲህ ሰዎችን በመንፈሳዊ መንገድ ይሁን በሳይንሱ መንገድ እያጠቃ ያለ እያስጨነቀ ያለ ነገር የካንሰር በሽታ ነው። ለዚህ ካንሰር መንፈሳዊ የሆነ አንድምታ እንዳለው እናምናለን። እንዲሁም ደግሞ በሳይንሱ ሁኔታም ደግሞ ዶክተር እዛ ላይ የምትለን ነገሮች ይኖሩና እኚህን ነገሮች እያነሳን የምንቆይ ነው የሚሆነው። ዶክተር በተወሰነ መንገድ ካንሰርን ዲፋይን ሳይንሱ የሚያደርግበትን መንገድ እኔና ፕሮግራማችንን ጀምረዋለን። እሺ ቤዚ፣ ካንሰር አሁን በዓለም ደረጃ ሁለተኛ ገዳይ በሽታ እየተባለ ያለ ነው እና በዋነኛነት የዘረመል በሽታ ነው ተብሎ ነው የሚታወቀው። ሴሎች በሰውነታችን ውስጥ ያድጋሉ፣ ይከፋፈላሉ፣ ከዛ ሲያረጁ ደግሞ ሞተው ይወገዳሉ። ያ ሰውነታችን ውስጥ ኮሙኒኬት የሚደረግበት መንገድ አለ እና ያ መንገድ ሲሳትና መወገድ የነበረባቸው ሳይወገዱ አብኖርማል የሆኑት ሲያድጉ ሲባዙ ያ ችግር አንድ ላይ ይሆንና ቲዩመር ወይም እንደ እባጭ ነገር ይፈጥራል ማለት ነው። ስለዚህ እሱ ወደ ካንሰርነት ይቀየራል። እዛ ጋር ያለው ካንሰር አብዛኛዎቹ ቶሎ ከታወቀ ሊታከሙ ይችላሉ። ግን አብዛኛዎቹ ያለምንም ሲምፕተም ያለምንም ምልክት የመቆየት አዝማሚያ ስለሚኖራቸው ወደ ሌላ ቦታ ይሰራጫሉ ማለት ነው እና ከተሰራጩ በኋላ ኦሬዲ የተሰራጨ ካንሰር ወይም ሜታስታሳይዝ አድርጓል እንላለን። ለመቆጣጠር አስቸጋሪ ይሆናል ማለት ነው። ለዛ ነው ይሄን ያህል ጊዜ ቀርቶታል አንድ ሰው ይሄን ያህል ጊዜ ቀርቶታል የሚባለው። አንዳንድ ኬሞቴራፒና ራዲዬሽን አንድ ላይ ተደርጎ ምናምን በቃ ምንም ማድረግ አንችልም የሚባልበት ደረጃ የሚደርሰው ለዛ ነው። እና ካንሰርን በአጠቃላይ ስናየው የሚያመጡትን ነገሮች ስናይ ልንለውጣቸው የምንችላቸው ልንለውጣቸው ማንችላቸው ነገሮች አሉ። አሁን ሰውነታችን እነዚህ የተበላሹትን የዘረመል ጄኔቲካል ኮዶች ያጠራል ነው ተብሎ የሚታሰበው። ግን የሰው ልጅ እድሜው በጨመረ ቁጥር ያ ሂደት እየተገደበ ይሄዳል ነው ሳይንሱ የሚለው። ስለዚህ እድሜም እንደ አንድ ፋክተር ነው ማለት ነው የሚታየው፣ እንደ አንድ ሪስክ ፋክተር እናየዋለን። አዎ ከዛ ውጪ ደግሞ ራሳችን የምናመጣቸው አልኮሆል አሁን በፊት በጣም ሲጠጣ ነው ለካንሰር ያጋልጣል ተብሎ ኤክሰሲቭሊ ወይም በብዛት የሚጠጣ ሰው ነበር። አሁን ግን በአዲስ ግኝት የተገኘው በትንሽ መጠን በመካከለኛ ራሱ የሚጠጣ ሰው ተጋላጭ ነው የሚለው ለአልኮል። ሌላው ሲጋራ ነው። ሲጋራ ያው ከ80 በላይ ኬሚካሎች አሉት ውስጡ ለካንሰር የሚያጋልጥ ማለት ነው እና እኛን ምቾት የሰጡን የሚመስሉን ነገሮች የምንጠቀማቸው ምግቦች የምናጨሰው ነገር የምንጠጣቸው ነገሮች ናቸው በአብዛኛው ለካንሰር እያጋለጡ ነው ያሉት። እነዚህ ነገሮች መተውና መለወጥ የምንችላቸው ናቸው። ያው በእድሜ ወይ ጄኔቲካሊ ተላልፎ የሚመጣ የሚለውን ብንተው እንኳን እነዚህ ነገሮች ሊተው የሚችሉ ናቸው ማለት ነው። ስለዚህ ፕሪቨንሽን እነዚህ ነገሮች መቀነስ መተው ካንሰርን ሊቀንሰው ሊያስቀረው ይችላል የሚል አለ። እንግዲህ ወደ በኋላ በጣም ብዙ መናነሳቸው ሀሳቦች ይኖራሉ። ከጨለማው ዓለም ጋር ተያይዞ ዓለምን በአንድ ለመጠቅለል እየመጣ ያለውም የዚህን መንገድ ይጠቀመዋል ብለን እናምናለን። በተለይ ከጂኤምኦ ጋር ተያይዞ በጂኤምኦ መንገድ ተቀነባብረው የሚመጡት ምግቦች ለካንሰር በጣም አጋላጭ የሆኑ ሂደቶች እንደሆኑ እናውቃለን። ከዛ ጋር ተያይዞም ብዙ መናነሳቸው ሀሳቦች ይኖራሉ። መምህር ግን በመንፈሳዊ ይዘት እንዴት እናየው? ያው ብዙ ትንታኔ ውስጥ እንገባለን። ግን እንደ መግቢያ ካንሰር ራሱን የቻለ እጅግ በጣም ከባድ የሆነ በሽታ ነው በስጋ ሲታይ። በመንፈሳዊ አይን ሲታይ ግን መቅሰፍትና ቁጣ ነው። ምክንያቱም ምናልባት ለማገገም ከካንሰር ራሱ ዶክተሮች ማለት ዶክተር ታግዥኛለሽ ለማገገም የባህሪ ለውጥ እና ራስን የማረጋጋት ያሳሰብ ለውጥ የማምጣት የመጀመሪያው ቴራፒ ነው ያስባለሁ። ይሄ ለምን ሆነ ሲባል ካንሰር መጀመሪያ መነሻው ራሱ ራስን ካለመጠበቅና ከመጠጥም ከሲጋራም ከመጋገብም ይሄ በመጠንና በልክ ካለመኖር የሚመጡ ነገሮች ናቸው። ቀጥሎ ደግሞ በዘርም ይመጣል። ከቤተሰብ የሚወረስ ነገር አለና ከ8ቱ ወይም አሁን 9 አንድ በሽታ ገብቷል፣ ስሙን ረስቼዋለሁ። ግን ከ8ቱ በዘር ከሚተላለፉ በሽታዎች ውስጥ አንዱ ካንሰር ነው።
አስም አለ፣ ኮሌስትሮል አለ፣ ድብርት ነው የሚባሉ አሉ። ከነዛ ውስጥ አንዱ ይሄ ካንሰር ነው። ስለዚህ ካንሰር ከእናት ከአባት ወደ ልጆች የሚተላለፍ ከሆነ እንደገና ደግሞ ዶክተሮች ራሳቸው ባጠኑት ጥናት መሰረት እንዴት ነው የሚነሳው ነው እንጂ የሚያውቁት ከምንድን ነው የሚመጣው አያውቁም። ለምሳሌ ነጭ የደም ካንሰርን ብናየው ነጭ የደም ሴል ሲበዛ ነው አይደል ካንሰር የሚባለው የደም ካንሰር። ነጭ የደም ሴሎች ደግሞ ውስጡ እነዚህ ለጋ የሚባሉ ወይም ደግሞ ገና ጀማሪ የሚባሉ የደም ሴሎች በጣም ያጠቃሉ ይባላል። ከበፊት ከነበሩት ከዋናዎቹ ነጭ የደም ሴሎች ለጋዎቹ ያጠቃሉ። ከየት መጡ? እንዴት ነው ሊበዙ የቻሉት? ነጭ የደም ሴል ጥቅም አለው። ልክ ቋው የሀገር ሰራዊት ሲበዛ ወታደር ሲበዛ ጥቅም አለው። አይ ሲበዛ ነው እንጂ አንድ መንግስት በዝቶብኛልና ችግር ገጥሞኛል ብሎ እንደማለት እኮ ነው። ካንሰር ማለት እኔ እንደሚረዳው ከሆነ በጣም ብዙ ወታደሮች በዝተዋልና ይቀነሱ ሲባል ወታደሮቹ የት ይገባሉ? ምን ይባላሉ? ደሞዝ ምን ይሰጣቸዋል? ነጭ የደም ሴልም ልክ እንደዛ ነው። ለምሳሌ አንዲት እናት 3 ልጆች ቢኖራት ከልጆቿ መካከል አንድ የመጀመሪያ ልጇ ሴት ልጇ ማለት ነው ወልዳ መጣች፣ አሁንም ወለደች። በተደጋጋሚ 3-4 ጊዜ ብትወልድ መውለድ ጥሩ ነው። የመጀመሪያ ልጅ ደስ ይላል። ግን በተደጋጋሚ ከመጠን በላይ ሲወለድ ለቤት ውስጥ ኢኮኖሚ ያቃውሳል። እንደዛ ነው ካንሰር በሽታ ሆኖ የተቆጠረው ከመጠን ስለበዛና ቢያንስ ያ ሴል የሚሞቱ ሴሎች ስለበዙ ያው የሰው ልጅ ያን መቆጣጠር ስለማይችል ነው። እና ካንሰር ታዲያ መነሻው ምን እንደሆነ ካልታወቀ ከየት መጣ? ለምንድነው ሆርሞናችን የበዙት? ለምንድነው ሴላችን የበዛው? አጥንት መጋጠሚያ ላይ ወይም ደግሞ ማህፀን ጫፍ ካንሰር የተለያዩ ቦታዎች ላይ ካንሰር ይነሳል። ከየት መጣ? መነሻው ምንድነው ሲባል ከእግዚአብሔር መሆኑ ምልክቱ ቀጥታ ዶክተሮቹ ራሳቸው ከምን እንደሆነ አይታወቅም ነው የሚሉት። ምንጩን እስካሁን ማብራሪያ አልሰጠው ነው። ሰፍት ነው በቃ ሌላ ነገር የለም። እውነት ነው ዶክተር፣ ማብራሪያ አልተሰጠንም። ያው የሚያጋልጡ ነገሮች አሉ እና ደግሞ ይሄ አዲስ መሞት ያለባቸው ሴሎች ሳይሞቱ መሞት የነበረባቸው ሳይሞቱ አብኖርማል የሆኑት ናቸው የሚያድገው። ሰውነታችንን ትሪክ ያደርገዋል። ኤክስፕላኔሽኑ እንደዛ ነው፣ ትንታኔው ሰውነታችንን ትሪክ ያደርገዋልና ሰውነታችንን ይሸውዱታል እነዛ ማደግ የሌለባቸው ሲያድጉ ማለት ነው። ስለዚህ ይሄ ነገር ለዚህ ያጋልጣቸዋል ነው እንጂ ኤግዛክትሊ ምንጩ ይሄ ነው ተብሎ የሚመዘዝ ነገር የተመዘዘ ነገር የለም። ስለዚህ በጣም ብዙ ነገሮች እናነሳለን። በተለይ ደግሞ በዚህ ህመም ውስጥ ያሉ ሰዎች እንዴት መንፈሳዊ የሆነ ጥንካሬ ይኖራቸው፣ እንዴት መንፈሳዊ የሆነ ድህነትን ያገኙ የሚለውን ነገርም ደግሞ እያነሳን ቆይታ እናደርጋለን። ሣድስ እንግዲህ መምህር አስቀድመን እንዳልነው ዛሬ ከካንሰር ጋር ያለውን መንፈሳዊውን ሳይንሳዊውን ሂደት እያወራን ቆይታ እናደርጋለን። ምክንያቱም በዚህ ዘመን ላይ አሳሳቢ የሆነ መጥቷል። በብዙዎች ላይም ከፍተኛ የሆነ ስነልቦናዊም እንዲሁም ደግሞ አካላዊ እስከ ህይወት እስከ ማጣት ድረስ ጉዳቶችን ይዞ እየመጣ ያለ ነገሮች ናቸው። ከጨለማው ዓለም ስርዓት ጋር ተያይዞ እንደ መንገድ የሚጠቀምባቸው ብዙ ሂደቶች አሉ። ግን አሁን አጠቃላይ አስቀድመን እንዳልነው የካንሰር ምንጩ አይታወቅም በሳይንስ ከዚህ መንስኤ አድርጎ መጥቷል የሚለው ነገር አይነሳም የሚለው ነገር አንተም ጠቁመህናልና ከዛ ሀሳብ እንጀምርና ሌሎች ዝርዝሮችንም አብረን እናነሳዋለን። በጣም ጥሩ። አሁን ቀደም ስናገር ምናልባት ያው መቅሰፍት ነው ስል ከሌላ ነገር ጋር ያያዝ ሰዎቹ ካንሰር የተያዙት በሙሉ ኃጢአተኞች ናቸው የሚል ነገር እንዳይያዝ መቅሰፍት ምን ማለት ነው የሚለውን ነገር ማሰብ አለብን። እንግዲህ መንፈስ ቅዱሳዊ ወይም መጽሐፍ ቅዱሳዊ በሆነ መንገድ እየገለጽን ካልሄድን ሴክሬት ሶሳይቲ የሚሰሩበት ወይም የድብቁ ማህበረሰብ የሚሰሩበትን ሴራ ልናውቅ አንችልም። እውነት ነው። ያው ዲያብሎስ መጽሐፍ ቅዱስ ያነባል። በህይወት የመተግበሩ ላይ ነው ትልቁ ችግሩ እንጂ ያውቀዋል ቃሉን። እንዲያውም ከኛ በላይ ይጠቅሳል። ክርስቶስን በመዝሙር 90 ላይ እስቲ ከፎቅ ላይ ራስን ወርውር መላእክትም ስላንተ ያነሱሃል ተብሎ ተጽፏልና ብሎ ጥቅስ ጠቅሶ ነው የፈተነው። እውነት ነው። ስለዚህ ጥቅስ ያነባል። ግን በመጽሐፍ ቅዱስ ውስጥ እግዚአብሔር አመጣቸዋለሁ ያላቸው መቅሰፍቶች፣ በሽታዎች፣ የማይድኑ በሽታዎች አሉ። እነዛ በሽታዎች ግን እንዴት ነው የሚመጡት የሚለውን ነገር ቀድሞ ከሰው ልጅ በፊት አውቋቸዋል። የትኛውን ምግብ ስንበላ፣ የትኛው መጠጥ ስንጠጣ፣ ምን አይነት ባዕድ የሆኑ ነገሮችን ወደ ሰውነታችን ስንከት ምን በሽታ እንደሚመጣብን ቀድሞ የስጋችንን ባህሪ አውቆታል። የ8000 የ7000 ዓመት ልምድ ያለው ጠላት ነው። ስለዚህ ይሄ ጠላት ደግሞ ሰው ላይ ሲያድር የተለያዩ ዶክተሮች ላይ የላቦራቶሪ ውስጥ ሲገባ ደግሞ እንዴት ባዮሎጂካል ጦር እንደሚያመጣ ባዮሎጂካል ዋር እንደሚያመጣ በዚህ አስቢው። እሱ ላይ በኋላ ላይ በደንብ እንመጣበታለን። በአሁኑ ግን ትንሽ ሁለቱን እያማከል እንድንሄድ ትንሽ ከመንፈሳዊው ከዛ ደግሞ ወደ ዓለማዊ ያመጣውኝ እንሂድ። መጽሐፍ ቅዱስ ውስጥ ዘዳግም 28ን ሙሉን አላነበውም፣ ግን
ዘዳግም 28 ሙሉ የሚያወራው እስከ ቁጥር 14 ድረስ የሚያወራው የእግዚአብሔርን ሕግ ከጠበቅ ይሄ ነገር ይሰጣል ያጋጥምሃል የሚለው ከቁጥር 15 ጀምሮ እስከ መጨረሻ ድረስ ስትሄጂ ደግሞ ሕጉን ካልጠበቅ የሚገጥም ይሄ ነው እያለ በጣም ብዙ ነገሮችን ይናገር። እንዲያውም ይበዛል ሕጉን ባለመጠበቃችን የሚገጥመን ነገር። ሕጉን ስንጠብቅ በጣም ጥቂት ናቸው፣ 14 ነጥቦች ናቸው የተዘረዘሩት። አሁን ሕጉን ባለመጠበቃችን የሚመጡ ነገሮች አሉ። ከዛ ውስጥ አንዱ በግብጽ ውስጥ ባለው በማይድን በሽታ በቁስል በእባጭ እመታቸዋለሁ። በማይድን በሽታ ነው የሚለው። ካንሰር እንግዲህ ዶክተር ታግዘኛለች ሚድንና ማይድን በሚለው ሌሎችም አሉ። በጣም ብዙ ወረርሽኝ በሽታዎች አሉ። ሌላ ማይድን HIV ባህሪ ራሱ እኮ አንዳንድ ጊዜ ካልገራሹ ራስሽ አይድንም ከባህሪ አንጻርና በጣም ብዙ ነገሮች ማጥናት ይቻላል። ግን ከዛ ውስጥ አንዱ ካንሰር ነው ብለን እናስብ። ካንሰርን ብቻ ስለሆነ ዛሬ የምናነሳው ማለት ነው። ሁሉንም አንስተን አንጨርሰው። እውነት ነው። አሁን እዚህ ከምዘረዝራቸው ቁጥሮች ውስጥ የተወሰነው እንድታይ ነው ፈልገው። ቁጥር 15 ላይ ዘዳግም 28:15 ላይ ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ ዛሬም ያዘዝኩህን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርገውም እነዚህን መርገሞች ሁሉ ይመጡብሃል ያገኙህማል ይላል። በከተማ ሁሉ እርጉም ትሆናለህ፣ በእርሻህም እርጉም ትሆናለህ። እንቅብህና ቡቃያህም እርጉም ይሆናሉ። የሆድህም ፍሬ ልጆች ማለት ነው እርጉም ይሆናሉ። የምድርህም ፍሬ እርሻው ማለት ነው እርጉም ይሆናል። ላምህም ርቢህም የበግህም ርቢ እርጉም ይሆናል። አንተም በመግባትህ በመውጣትህ እርጉም ትሆናለህ እያለ በጣም ብዙ ይናገርና ልክ ቁጥር 27 ላይ እግዚአብሔር ፈውስ በሌለው በግብጽ ቁስል በእባጭ በቋቁቻ በችፌም ይመታሃል ይላል። ፈውስ በሌለው ነው የሚለው። ይሄ እንግዲህ ማን ሲያመጣው ነው ፈውስ የሌለው የሆኑ? በጥንቆላም ይሁን በአስማት በየትኛውም አይነት መንገድ አንድንም ማለት ነው። ምን ከሆነ ከእግዚአብሔር የመጣ ከሆነ። ስለዚህ አንዳንድ በሽታዎች ከእግዚአብሔር የመጣ ስንል ምናልባት ተላልፈም እንድትሰጥበት አእምሮ አለ። ያ ምንድን ነው? ከእግዚአብሔር የመጣ ሲባል ሕጉን ባለመጠበቃችን ምክንያት ያገኙሃል ይላል። ተላልፈን እንሰጣለን። ከታች ይላል እግዚአብሔር በእብደት በእውርነትም በድንጋጤም ይመታሃል ይላል። ይሄ ማለት በቃ በሽታው ልክ ካንሰር አለበት ሲባል አንድ ሰው እንዴት ነው የሚደነግጠው? ይሄን ያክል ዓመት ቀረው ይሄን ያክል ወር ቀረው እያላር እንት የሚለው ጆሮን ጭው በሚያደርግ ወሬ ትመታለህ ይላል። ስለዚህ እነዚህ ነገሮች መጀመሪያ ማስተዋል ያስፈልጋል። ሌሎች ብዙ ነገሮችን መዘርዘር እንችላለን፣ ግን አሁን ጥቅሱን በኋላ እንመጣበታለን። ወደ ካንሰር ስንመጣ ካንሰር በዘር ከሚተላለፉ በሽታዎች ውስጥ አንዱ ነው ብዬ ብዙ አይነት ካንሰር አለ። የቆዳ አለ፣ የጡት ካንሰር አለ፣ የማህፀን ጫፍ ካንሰር አለ። ይሄ ሁሉ ውስጥ ግን እያንዳንዱ ውስጥ የሚሰራው ማን ነው የሚለው ነገር በኋላ እየዘረዘር እናየዋለን። እህታችን ዶክተር ምንድን ያለችው አጋላጭ የሆኑ ነገሮች ብላ ስትነግረን ነበረ። ለምሳሌ ጤናማ ያልሆኑ አመጋገቦች፣ አግበስብሶ መብላት፣ በመጠን አለመኖር የሚባል ነገር አለ። ጤናማ ያልሆነ አመጋገብ ማለት ጮማውንም ምኑንም ሁሉ መብላት፣ ስኳሩንም ያንን ግን የሚያስበላ ማለት ለምሳሌ ስኳር የሚወደው መንፈስ ባለፈው ሳስተምር ነበር። ሙጬ የሚባል መንፈስ ጣፋጭ ነገር ይወዳል፣ ያስበላናል። በሱ ምክንያት አመጋገብ ሰዓት ይቀየራል። ስኳር በማብዛታችን የሚመጣ በሽታ አለ። ልክ እንደዛ ሁሉ ደግሞ ሌሎችም ጮማ በመብላታችን ከመጠን በላይ በመብላታችን ሁሉ ሰውነታችን ባህሪው እየተቀየረ ይመጣል። ይሄ አንድ ብለሽ አስቢ። ሌላው ደግሞ ከመጠን በላይ አልኮል መጠጣት፣ እንዲሁም ሲጋራ ማጨስ። ከዚህ በፊት ሳስተምር ወሰን የሚባል መንፈስ አለ ብዬ ተናግሬያለሁ። እንዲህ አይነቱ መንፈስ ደግሞ ሲጋራ ማጨስ፣ ጫት መቃም፣ መጠጥ መጠጣት፣ ሰውነትን መጣል፣ ጸጉሩን በቃ አጉል የሆነ ጠረን እንዲቀየር ማድረግ፣ ገላ ለመታጠብ፣ ራስን በአጠቃላይ መርሳት የሚባሉ ነገሮችን ያመጣል። ሰው መጠጥ የሚጠጣው ሲጨነቅ ወይም የሆነ ነገር ለመርሳት ሲፈልግ ወይም መጠጡ ጥሞት ብቻ አይደለም ሱስ ሆኖበትም ነው። ስለዚህ እንደዚህ አይነት መናፍስቶች በውስጣችን ካሉ በተዘዋዋሪ መንገድ ለካንሰር እየዳረጉን ነው ማለት ነው። አይሽ ስለዚህ ተያያዥነት አላቸው፣ ይተጋገዛሉ። ሌላው የስፖርት አለመስራት፣ እንቅስቃሴ ችግርም ለካንሰር ይዳርጋል ይላል። በመንፈሳዊ ስምጭ ደግሞ አለመስገድ፣ ሰውነትን አለመነቃቃት። አይሽ ወጣት እያለች ቆንጆ ሸንቃጣ እያለች ያገባት ባሏ ከወለደች በኋላ ሰውነቷ ሊወፍር ይችላል። አንዳንድ መናፍስቶች ብዙ ጊዜ ከወለዱ በኋላ እህቶችን ሰውነታቸውን የማወፈር ለባልየው ጥሩ ፊት ጥሩ አይን እንዳይኖር እሷን ሲመለከታት ድሮ የሚያውቀው ሰውነቷን እንዲጠፋ እሱ ሌላ ቦታ ሄዶ እንዲያመነዝር አይነት ስሜት እንዲፈጠር ያደርጋል። ውፍረትን ከሚፈጥሩ ነገሮች ውስጥ አንዱ አመጋገብ ብቻ ነው ተብሎ ስለሚታሰብ ነው፣ ግን አይደለም። ጭንቀት ራሱ ያወፍራል፣ ያ በሀሳብ መወጠር። ስለዚህ ካንሰር በሽታ የተያዘ ሰው የባህሪ ጸባይ ለውጥ ማምጣት አለበት ይባላል። የአመለካከት ለውጥ ማምጣት አለበት ይባላል። አምኖ መቀበል የሚገባው አንድ የሆነ ጉዳይ ሊኖር ይገባል። እነዚህ ነገሮች እየረዘሙ እየሰፉ ይመጣሉ። ከዛ
የጨረር ችግርም አለ። የመርዛማ የሆኑ መጠጦች ወይም መርዛማ የሆኑ ነገሮች፣ ሽታዎች፣ አየሮች ፋብሪካ ውስጥ የሚሰሩ ሰዎች ለካንሰር ይጋለጣሉ ይባላል። ይሄ እነዚህ ሁሉ የሚዳርጉት እንግዲህ አንድ ሰው ኖርማል የነበረውን ስጋውን አዘውትሮ አንድ ቦታ ላይ በመዋሉ ሱስ ያለበትን ቦታ ይሁን ለካንሰር ተጋላጭ ሊያደርጉ የሚችሉ ፋብሪካ ቦታ ላይ በመዋሉ ስጋው ባህሪ እየቀየረ ይመጣል። ዝሙትም ልክ እንደዛው ነው። ሌሎችም መጥፎ ባህሪዎች እንደዛ ናቸው ማለት ነው። አደገኛ ካንሰር ከሚባሉት ውስጥ እንግዲህ አንድ አራቱን እንያቸው። አደገኛ ካንሰር እንግዲህ ከመናፍስቱ አንጻር የምናየው የጡት ካንሰር በወንድም በሴት ላይ ይከሰታል። በነገራችን ላይ የጡት ካንሰር ወንድ ላይም አለ። 5% አይገርም አላውቅም ነበር። 5% በጣም ወንድ ላይ ሳይንቲፊክ ሪሰርቾቹ የሚያሳዩት በጣም ትንሽ እንደሆነ ነው። ሌዛን 5% ብዙ ጊዜ ከ5% ያነሰ 1% ነው የሚሉት መጽሐፎቹ። በጣም ጥቂት ነው። ግን ወንድ ላይ ከተከሰተ ገዳይ ወይም ደግሞ ማሊግናንት የምንለው ታይፕ፣ ሴት ላይ ከተከሰተ ቤናይንም ሊሆን ይችላል። ግን ወንድ ላይ ከተከሰተ አደገኛው ነው ብሎ ነው ሳይንሱ ዲስክራይብ የሚያደርገው። 95% ሴቶች ላይ ይገለጣል የጡት ካንሰር። ያም እንግዲህ ምናልባት ጡቷ ለልጅ እንዲመች በማድረግ በተለያየ አይነት ሲስተም ሰውነት ጡቷ ላይ ያለው ሴል ራሱን የቻለ ሆርሞን እየበዛ ሲመጣ እሷን ሌላ ነገር ዳረጋት ቢባልም ብዙ ምክንያቶች ቢኖሩትም አደገኛ ከሚባሉት ውስጥ በአሁኑ ሰዓት ሲታመሙና ሲሰቃዩ ብቻ ነው ዶክተር ጋር የሚሄዱት እንጂ ቀድሞ አይነቁበትም እህቶች። ሌላው ቅድም እንዳልኩሽ እንግዲህ የቅድም ያነሳሽው የምስጢራዊ ማህበረሰብ ወይም ደግሞ የሰይጣን ማህበረሰቦች የሚባሉ በጣም ጨካኝ የሆኑ የላቦራቶሪ ውስጥ የሚቀምሟቸው ነገሮች አሉ እንበልና አንድን ስንዴ ወይም አንድን አኩሪ አተር ይመራመሩበትና ሰውነታችን ውስጥ የትኛውን ፓርት ይጠቅመዋል፣ የትኛውን ፓርት ይጎዳዋል ብለው ያስባሉ። በጣም ሰውነታችን የሚጠቅመውን ነገር አይነግሩንም። የሚጎዳውን ግን ይሄን ምግብ ብንበላ ለዚህ ጥቅም አለው ይላሉ። ለዚህ መርፌ ብትወጉበት ብትውጡት በኪኒን መልክ ቢመጣ አሪፍ ነው ይባላል። ያ ግን ለካንሰር በሽታ ተጋላጭነት ይዳርጋል ማለት ነው። ምክንያቱም ያንን ተክል በደንብ አድርገው ተመራምረውበት የትኛው ቦታ ላይ ሰውነታችን እንደሚጎዳ ስለሚታወቅ ለኮንስፓይረሲ ወይም ደግሞ ለሴራ ይጠቀሙበታል። የህዝብ ቅነሳ ወይም ዲፖፑሌሽን ይጠቀሙበታል። ወደ አፍሪካም ወደ አልተፈለጉ ህዝቦች እነሱ ላወጡት ስም ነው መልሽ። እኛ የተፈለግን አንሁን እነሱ አይደሉም የሚነግሩን፣ እግዚአብሔር ነው እኛን ትፈልጋላችሁ ያለን። ግን ደግሞ ነጮች አይፈልጉም ብለው ቁጥሩን ለመቀነስ ወደ 6 ቢሊዮን አይደለም 6 ቢሊዮን ለማውረድ ጥረት እያደረጉ ያሉት። ያ ማለት እንግዲህ ህዝቡ በምን እየሞተን ያለው በሚወደው ምግብ ከፍሎ ለዚያውም ምንም ደስ የሚለው ምግብ ከፍሎ ግን እድሜውን እያሳጠረ እየሞተን ያለው ማለት ነው። በጣም አብይ እንደውም ከዚህ ከይቅርታ መመር ስላቋረጥኩ ከሴራው ጋር እንጂ 666 ቁጥር 2 መጽሐፍ ላይ በግልጽ ስለዚህ ጉዳይ ያስቀምጧል። እዛም ላይ የሚለው ጉሮሯችንን የመቆጣጠር ነው የሚለው። ስለዚህ የምንበላበትን ማለት ከምግብ ጋር ተያይዞ የመጡበትን ሂደት ያሳያል። ከዛ ጋር ተያይዞ እንግዲህ ከምግቡ ጋር ብቻ ሳይሆን አሁን ላይ እንግዲህ ይሄ አርቲፊሻል የሆነ ጥቅል ጎመን በቻይና በጣም ይመረታል። ገበያው ላይም በስፋት እናየዋለን። እኛም በሶሻል ሚዲያዎች ላይ በግልጽ እያየን ነው። እንግዲህ አርቲፊሻል ነው እዛው የሚያመርቱት ነገር ነውና ያ ነገር ወደ ውስጣችን ከገባ በኋላ ምን አይነት አንድምታ ይኖረዋል፣ ምን አይነት ሂደት ይኖረዋል የሚለው ነገር ግልጽ ነው። በሰዎች ላይም ብዙ አይነት አስከፊ ነገሮችን ይዞ እየመጣ እንደመሆኑ ከዛ ውጪ በመሬቶቻችን ላይ ምንድን እየተደረገ ያለው አይደለ? ከዚህ ከማዳበሪያ ጋር ተያይዞ መሬት እነሱ ከሚሰጡት ማዳበሪያ ውጪ አንድን ዘር ማምረት እስካይችል ድረስ መሬቶቻችንን ጭምር እየተቆጣጠሩት የመጡበት ሂደት ምን ማለት ነው? ለዚህ አንድ መንግስት አለ ዓለምን ተቆጣጥሮ በራሱ ፍላጎትና ሂደት ውስጥ ሊያስገዛ እየመጣ ያለው መንግስት። ቅድም አንተ እንዳልከው የህዝብ ቁጥር ቅነሳ አለ። ከዛ ውጪ ደግሞ ከነሱ ፍላጎት ውጪ የሰጡንን ከመቀበል ውጪ እኛ ምንም ነገር ማድረግ እንዳንችል ተፈጥሮን እየቀየሩበት ያለው ሂደት አለ። ከዛ ጋር ተያይዞ ያለው ነው የካንሰርን ሀሳብ እንትን የምንለው። እንግዲህ ብዙ በሽታዎች ቢኖሩም ቁጥር ለመቀነስ የሚጠቀሙባቸው ሆነ ህዝቡን ለማሳከር ግን ከነዚህ ውስጥ አንዱ ካንሰር ነው እያልን ያለው። ስለዚህ የጡት ካንሰር በሚባልበት ሰዓት እንግዲህ ጡት ልጅ የሚመገበው ከእናት ጡት ወደ እንግዲህ ከእናቱ መጀመሪያ አይደል? የመጀመሪያ ትምህርት ቤቱም ሆነ ተንከባካቢው እናቱ ነች። ስለዚህ ይሄ ልጅ ከእናቱ የሚቀበላቸው ነገሮችም አሉ፣ በዘር የሚተላለፍም ጭምር ስለሆነ ማለት ነው። ሌላው የማህፀን ጫፍ ካንሰር የሚባለው በመንፈሳዊ ቋንቋ ደግሞ ስንሄድ በኋላ እመጣበታለሁ ካንሰር የሚባል ወይም ደግሞ ሸርጣን ውሃ የሚባል ኮከብም ስላለ እሱን እንዘረዝረዋለን። እዛ ላይ ስትመጪ ሾተል ወይም ሸርጣን የሚባለው ኮከብ ወይም ከሰኔ 15 እስከ ሐምሌ 16 ድረስ የተወለዱ ሰዎች
ካንሰር ነው የሚባለው ኮኮቡ በነጮች፣ በእኛ ደግሞ ሸርጠን ውሃ ይባላል። ኮኮ ቆጣሪዎች የሚያወጡት ስም ነው። ምን ያህል ከመናፍስት ጋር የተያዘ መሆኑን የምታውቂው በዚህ ነው። ምን ይላል? ሾተል የሚባል ዛር ያስቸግራታል ሴት ከሆነች፣ ይሄ መንፈስ ካለባት ወይም ደግሞ የመንፈሱን ስም ይዘረዝረዋል። እና እዚህ ጋር ስትመጪ ደግሞ የማህፀን ጫፍ ካንሰር ይላል። ስለዚህ በቀጥታ ሾተል ዛጋ እንዳለ ምልክቱ ያ ነው። ተመልከች ምን ያህል ቦታ እንደሚቀራመትና የአንጀት አካባቢ ካንሰር ይላል። በአንጀት ምናልባት ዶክተር ታግዥኛለች፣ ከአንጀት ጋር በተገናኘ በጣም ብዙ አደገኛ የሆነ ቦታ ስለሆነ መጨረሻውም ሰርኩሌት የምግብ ሰርኩሌት አድርጎ የሚወገድበትን ቦታ ስለሆነ ትርፍ አንጀት የሚመጣው የተለያዩ ነገሮች ችግሮች የሚመጡት የአንጀት ቁስል የሚመጣው ሁሉ ከዚህ አይነት አንጻር ነው ማለት ነው። ስለዚህ የአንጀት ካንሰር ወይም የአንጀት አካባቢ ካንሰር የደም ካንሰር የሚባለው ወይም ዝምተኛው ገዳይ በዝምታ የሚገለው የሚባለው የደም ካንሰር እንዳለብን ብዙዎቻችን አናውቅም። በተለይ ኢትዮጵያ ውስጥ ከ6.5 እስከ 7.5 ድረስ ሲለካ ማለት ነው በብዛት በፐርሰንት 7% ያክል የደም ካንሰር ያለበት ህዝብ ግን እንዳለበት አያውቅም። የደም ካንሰር ምልክቱ ይሄ ነው ተብሎ የተዘረዘረ ቢኖርም ምናልባት ወደ ጸበል ወይ ደግሞ አሞኛል ብሎ በመተኛት በምናምን ይሸውዱት ይሆናል በራሳቸው አካሄድ። ግን የደም ካንሰር የሚባለው ማን ነው? አሁን የደም ካንሰር ሲባል መነሻው ራሱ ልክ እንዳልኩሽ እንደቀደሙ የትኞቹም አይነት ካንሰሮች መነሻቸው አይታወቅም። ምናልባት ትሪት እንዴት እንደሚደረግ ከዛ በኋላ ደግሞ አጋላጭ ነገሮች ናቸው ተብሎ የተገለጹ ነገሮች አሉ እንጂ ሲነሳ በራሱ ፍቃድ ነው የሚነሳው። አጋንንት ያስነሳው ወይም ከእግዚአብሔር ቁጣ ይሁን አይታወቅም። ስለዚህ ይሄንን ለይቶ ማወቅ ነው የሚያስፈልገው ማለት ነው። ለምን ሲባል ህይወታችንን መመርመር፣ ለእግዚአብሔር የማይመች ህይወት ነው ወይ ያለኝ ወይም ደግሞ እኔ በጣም ገንዘብ ከመፈለግ የተነሳ በጣም ስስታም ከመሆን የተነሳ ለግዠሪ የሆነ ህይወት ለመኖር ከመፈለግ የተነሳ ምን አይነት ዋጋ እየከፈልኩ ነው ያለሁት? በጣም ጭንቀታም ነኝ ወይ? የት ውስጥ ገብቻለሁ ብሎ እዛ ነገር ውስጥ በሚገባበት ሰዓት የሚመጣም ብዙ ችግሮች አሉ። ካንሰር ብዙ አይነት ተጋላጭ ነገሮች ስላሉት ማለት ነው። ሌላው ለመከላከል የሚጠቀሙበት ያው ምናልባት ዶክተሮች እስከ መጨረሻው ፈውስ የለውም የሚባለው አብዛኛው አይደል ዶክተር? አብዛኛው ዶክተር ፈውስ የለውም። ቀድሞ ከታወቁ የሚታከሙ አሉ። ግን ክፍፍላቸው ላይ አሁን አንድ ሶስተኛ የሚሆነው ካንሰር ቀድሞ ቢታወቅ ሊታከም ይችላል ይባላል። ከሶስቱ 1% ማለት ነው። ቀድሞ ቢታወቅ ግን እንዳልከው ሲምፕተማቸው ለምሳሌ ምልክቶቻቸው የድካም በጣም ከፍተኛ የሆነ መዛል፣ ኃይል ማጣት፣ የድካም ስሜት ሊሆን ይችላል። ችላ ብለን ልናልፈው እንችላለን። ሳል ሊኖረው ይችላል። ወይም ደግሞ ሰገራ ላይ ለውጥ፣ የሆድ ድርቀት ወይ ደግሞ እንደ ተቅማጥ አይነት ምልክትና ሌሎች ምልክቶችም አብሮ ኦቨርላፕ የሚያደርጉ የሌሎች በሽታዎች ምልክቶች ስለሆኑ ችላ ብለነው ልናልፈው እንችላለን። እና አሁን የጡት ካንሰርም ሆነ የማህፀን በር ካንሰር ስክሪኒንግ አላቸው ቀድሞ። ግን ምልክቶቹን ችላ በማለት እንትን ስለማናያቸው ከፍተኛ ደረጃ ከደረሱ በኋላ ነው አብዛኞቹ የሚገኙት ማለት ነው። ወይ ከተሰራጨ በኋላ ነው እንጂ መጀመሪያ ላይ ቢገኙ የመታከም እድል አላቸው። 1/3 የሚሆኑት ይታከማሉ። እና አሁን መምህር ከገለጸው ነገሮች ደግሞ ምግቦች ያልከው ላይ ህይወታችንን አሁን አብዛኛው እንትኑ ዳይናሚኩ ተቀይሯል። በፊት ዌስተርኖች ላይ ነበር። አሁን ግን አፍሪካን ነው በጣም እንትን እያለ ያለው። ይሄ ፖፑሌሽን ከመቀነስ ጋር ባወራከው ስለሱ በቂ መረጃ ስለሌለኝ ብዙ ነገር አልልም። ግን አሁን ዳይናሚኩ አፍሪካ ላይ ነው ካንሰር በጣም እንትን እያለ ያለውና ህይወታችንን እንደማቅለል አድርገው አሽገው የሚያመጡልን ምግቦች አሉ። ኢቭን ፍራፍሬዎች በላስቲክ ታሽገው ነው የሚመጡት። እና በፊት አጥበን ምናምን ኢትዮጵያ ውስጥ የምናገኛቸው ነገሮች አሁን በላስቲክ ታሽገው ቀላል ተደርገው የመጡ ህይወታችንን ያቀለለልን የሚመስሉ ነገሮች ሆነው ነው የመጡት ማለት ነው። እና ከዌስተርኖቹ የመጡት ነገሮች ናቸው በጣም እየጎዱን ያሉት። ምናልባት የታሸጉ ነገሮች ኢቭን ፍራፍሬ ላይ አሁን ፍራፍሬ እንደዛ መታሸጉ ችግር አለው ማለት ነው። ኬሚካል አለው ዩሬሽኑ ለመጠበቅ መታሸጉ ችግር አለው። ግን ደግሞ አሁን እኔ የምጠቀማለሁ የታሸጉ ምግቦች ኖቲስ እንዳናደርገው ተደርጎ ነው የተለማመድ ነው። ነገሮቹ ሲመጡ ህይወታችን እንደቀለለልን ነው። ቆይቶ ነው አፍሪካ ላይ ዳይናሚኩ ሲለወጥና አፍሪካ ላይ በጣም ገዳይነቱ እየጨመረ ሲሄድ ምንድነው እንዲህ ያደረገው ያለው በሽታውን ሚለው ሲጠና ምግብ አንዱ ነው። ከዛ ደግሞ ሁለተኛ ያነሳው ነጥብ አለ መምህር ስትረስ እንትን ፊዚካል ኤክሰርሳይዝ ወይም ደግሞ የሰውነት እንቅስቃሴ ያለመስራት የሰውነት እንቅስቃሴ ያለመስራት ወይም ቁጭ ብለን የምናረጋው ነገሮች ይሄም ከሞደርናይዜሽን ጋር የመጣ ነው። በፊት ሰው ይለፋል፣ ያርሳል፣ ይጥራል፣ ይግራል ምናምን። አሁንም ልፋት አለ፣ ስራ አለ። ግን አብዛኞቹ ስራዎቻችን ቁጭ ብለን
ምን ሰራቸው ስራዎች ናቸው። እና ደግሞ በስትረስም ውፍረት ይመጣል ከአለመንቀሳቀስ ውጪ እና ስትረስና ጭንቀት የሚያመጣው ውፍረት ደግሞ በቀላሉ ለመለወጥ አስቸጋሪ ነው። ሳይንሱ እንደዛ ነው የሚለው። ስለዚህ ካንሰርን ከፍተኛ እንትን የሚለው ከባድ የሚያደርገው ነገር ምንድነው? ቶሎ አይታወቅም። ከፍተኛ ደረጃ ከደረሰ በኋላ ነው ሰው የሚያውቀው። ለዛ ነው አስደንጋጭም የሚሆነው ለጆሮ እንጂ መጀመሪያ ላይ ፈርስት ስቴጅ ላይ ወይ ደግሞ ሳይሰራጭ ቢገኝ 1/3 ይታከማል። በጣም የታመመ ሰው ለምሳሌ በጣም ሰውነቱን አተኩሶት ሙሉ አካሉን በሙሉ እንዳለ ትኩሳት ለቆበት ሆስፒታል ቢሄድ ቶሎ የመታከምና የመብረድ ሕክምና ይኖራል። ሌሎችም በሽታዎች ቶሎ በሕክምና ምንድናቸው ይኖራሉ የፈለገ ደረጃ ቢደርስ። ካንሰር ግን ከመጀመሪያውም ትሪት ተደርጎ ቶፕ ደረጃ ላይ ደርሶ ስሙ በራሱ አስደንጋጭ ነው ካንሰር ሲባል ማለት ነውና በራሱ ካንሰር አለበት ሲባል ስትረሱ ይጨምራል። ስለዚህ ያ ደግሞ ሌላ ተጋላጭነት ነው ማለት ነው። በጣም ከባድ ነው። የሚገርም ነው። ቅድም ስታነሳው ከነበረ በተለይ ከጡት ካንሰር ጋር ተያይዞ ሳልጠቁመው ከማልፍ ብዬ ነው እንግዲህ ዘንድሮ ዘመናዊ ነው የሚሉ ሴቶች የሚያደርጉት ነገር ነው አካላቸው ላይ በጣም አርቲፊሻል በሆነ መንገድ የነሱ ባልሆነ መንገድ ተጨማሪ የሆነ የመጣ ዳሌ ላይ እንዲሁም ደግሞ ጡት ላይ ተጨማሪ የሆኑ ነገሮችን ፕላስቲክ የሆኑ ነገሮች ናቸው እንግዲህ ባዕድ ነገሮች ናቸው ወደ ሰውነታችን እየተካተቱ የሚመጡትና ያ ፍጻሜያቸው እንግዲህ እንዳልነበረ ሆኖ ማለፍ ነው። አካላችን ወዳልነበረበት ደረጃ እንዲሄድ ነው የሚያደርገው። ያንን ደረጃ ሁሉ እየመጣን ያለንበት ይሄ ዘመናዊነት ቅድም ህይወትን አቅልሎ የመምጣት ራሳችንን ምንድነው በምንፈልገው ዲዛይን መንገድ ማስተካከል ልክ እኮ የግንብ ቤት አድርግ ነው ራሳችንን መመር አይደል? ሴቶች በዚህ ዘመን ይዘነው የመጣነው ነገር ሁላችንም ጋር በሆነ መንገድ ክፍተት አለ፣ ችግር አለ። ግን የዚህን ያህል ተራቀን ሄደን ደግሞ ሰውነታችን ላይ ባዕድ የሆኑ ነገሮችን አካላችን ውስጥ እስከ መቅጠት ድረስ ፕላስቲክ ነገሮችን ደርሰናልና እኚህም የማን ውጤቶች ናቸው ስንል የጨለማው ዓለም መንገድ ሂደት ሆነው ግን ከማን ጋር ያያዛሉ? መጨረሻ ፍጻሜያቸው ለካንሰር በሽታ በጣም የሚያጋልጡ ናቸው አይደል? ዶክተር እዚህ ላይ ደግፊን ትችያለሽ ያስባለሁ። የሚጨመሩት አርቲፊሻል የሆኑ ነገሮች በአጠቃላይ ነገ ተደጋግመው ሲሄዱ አሁን ፊታችን ላይ ከምንጠቀመው ኮስሞቲክስ ጋር ተያይዞ በመደጋገም ውስጥ የሚመጣው ሂደት ራሱን የሚያመጣው ሌላ ኢፌክት አለው። እሱም ወደ ካንሰር ይዞ ነው የሚሄዱ የኬሚካል ጉዳቶች በርካታ ናቸውና እሱም ሳይታሰብ እንዳይታለፍ ብዬ ነው። በጣም አሪፍ። ምን መሰለሽ አሁን በብዛት ሰው እያሰበ ያለው ታሞ ሆስፒታል ሄዶ መታከሙን ምናልባት ሚድን ከሆነ በገንዘቡ ይታከማል። ማይድን ከሆነ ደግሞ እግዚአብሔርን ሄዶ ለመማፀን ለመጠመቅ ምናምን የቆረጠና የወሰነ ህዝብ ነው። ወደ ኋላ ሄድ ብሎ ግን ይሄ ነገር ለምንድን ነው የመጣው? ከየት ነው የመጣው? እውነት ሰዎች የፈጠሩት በሽታ አለ ወይ? በላብራቶሪ ውስጥ የተፈጠረ በሽታ አለ ወይስ ከመጀመሪያው ከጥንት ጀምሮ በሰው ልጅ ስጋ ላይ ከንጽህና ጉለትም ከእግዚአብሔር መቅሰፍትም የመጣ አብሮ የመጣ የጥንት በሽታ አለ ወይ ብሎ እንኳን ቼክ አያደርግም። አሁን ሁሉ በሽታ አሁን የመጣ ነው የሚመስለው። ባለመመርመራችን በሽታ የለብንም ልንል አንችልም። ብንመረመር ብዙ አይነት በሽታ ሊኖርብን ይችላል። ስለዚህ ደግሞ በጥንት ጊዜ መመርመሪያ ማሽን የሉም ማለት በሽታ የለም ማለት አይደለም። የራሱ የሆነ የእምነት ከፍታና ዝቅታ ስላለው ህዝቡ በእምነቱ ሊድን ይችላል ወይም ደግሞ በእምነቱ ሊሞት ይችላል እንጂ በሽታዎች ነበሩ። ግን የእነዛ በሽታ መነሻዎቹ ምንድናቸው? በመጽሐፍ ቅዱስ ውስጥ በመጽሐፈ ሄኖክ ላይ አሚዛራክ የሚባል የስራ ስር ወይም ደግሞ የመርዝ የኬሚካል ቀማሚ መንፈስ አለ። አሚዛራክ ይባላል። ከነስማዚያ ወደ 200 ምናምን የሚሆኑ የወደቁ ፎለን ኤንጀልስ ወይም ደግሞ ሎስት ኤንጀልስ የሚባሉ መናፍስቶች ውስጥ አንዱ ነው እና በጣም ብዙ መድኃኒት ቅመማ ነገር ውስጥ ሰዎችን ተንኮል ያስተማረ መንፈስ ነው። ይሄ አሚዛራክ የሚባለው መንፈስ ደግሞ በአሁኑ ሰዓት ከ130 በላይ የሚሆኑ አንደርግራውንድ የሆኑ ቤቶች እንዲሰሩ ምክንያት ሆኗል። በአሜሪካ ውስጥ ከ130 በላይ የሆኑ የምድር በታች ቤቶች ተሰርተዋል ወይም ደግሞ ከተማዎች። እነዚህ ከተማዎች ከኤሊያን ጋር የሚገናኙባቸው ሰዎችን እንዴት አድርገው ዲፖፕሌሽን እንደሚያደርጉ የሚወያዩባቸውና በጣም ብዙ ኬሚካል የሆኑ ነገሮች የሚቀመሙባቸው መርዝ የባዮሎጂካል ዋር ወይም የእንትን ምንድነው የላቦራቶሪ የሆኑ መድኃኒት ቅመማዎች ጦርነት ጥይት ሊቀር ነው። የሆነ ባክቴሪያ አምጥቶ የሆነ ገጠር መንደር ላይ ይበትነዋል፣ ህዝቡ ይሞታል። ወባ ምትሆን ትችላለች። ኢቮላ ለምሳሌ ወረርሽኝ ነበር። በጣም ብዙ ህዝብ የጨረሰ ነው። እንደ ኢቮላ ወረርሽኝ ህዝብን የጨረሰ የለም። ቀጥሎ ደግሞ ኤችአይቪ ነው የመጣው። እንደዚህ እያሉ አሁን ኮሮና ደግሞ ይመጣል። እነዚህ ወረርሽኞች ራሳቸው የላቦራቶሪ ውጤት ናቸው። የት ነው ሲባል እነዚህ የአሚዛራክ ዝርያዎች ወይም ደግሞ የሌላ አይነት ፍጥረት የተዳቀሉ ሰዎች ዲል አድርገው ህዝቡን ለመጨረስ እኛንን በዚህ ምድር ላይ መኖር ያለብን ብለው የወሰኑ በዚህ ምስኪን ህዝብ ላይ የሚጫወቱ ዶክተሮች ናቸው ማለት ነው።
ስለዚህ ሴራ አለ፣ ኮንስፓይሬሲ አለ። የሆነ ማናቀው ከበስተጀርባ እግዚአብሔር በመላእክት ይጠብቀናል ወይም ቀኑ ትንቢቱ ሳይደርስ አንሞትም እንጂ ወይም ደግሞ ህጉን ስንጠብቅ ልንድን እንችላለን እንጂ በጣም ብዙ ሴራ አለ። ጨርሶ እኮ መግደል አይችልም። ምክንያቱም ተኝተን ልንሞት እንችላለን። እንደ አጋንንት አቅም ስንተኛ እኮ ልንሞት እንችላለን። በዙሪያችን ያንዣብባል፣ ግን ጥበቃ አለ። መላእክቶች አጋንንትን ያሉ፣ አጋንንት ግን መላእክቶቻችንን አያዩዋቸውም። በቀኛችን በግራ ከላዩን ከታች አያዩዋቸውም። እንጠበቃለን። ለዛ ነውና ለምሳሌ በሳርኮማ የሚባል የካንሰር አይነት አለ። በአጥንት መጋጠሚያ በካርቲሌጆቻችን በተለያዩ አጥንቶቻችን መጋጠሚያዎች ቦታዎች ላይ በአጥንት ውስጥ ያሉ መቅኔዎችን ካንሰር እንዲሆን የሚያደርጉ በሽታዎች ናቸው። ከአመጋገብ ለውጥም ደግሞ ይሄ ይመጣል። በጣም በተደጋጋሚ ይሄ በሽታ የሚገኘው በቻይና ሀገር ውስጥ የተከለከሉ ምግቦች የሚባሉ አሉ። ለምሳሌ አሳማ፣ ውሻ፣ እባብ ምናምን አይበላም ማለት ይሄን በመብላት የሚመጡ በሽታዎች ናቸው እነዚህ በሽታዎች። ይሄ አሁን ከህጉ በመውጣት የሚመጣ በሽታ ነው ማለት ነው። አትብሉ ተብሎ ነበር ዘሌዋውያን 13 ላይ 11 ላይ ማቴዎስ ወንጌል 13 ላይ ይሄንን ምግብ እንዳትበሉ ይሄን ብሉ ተብሎ ተለይቷል። የሰው ልጅ ደግሞ አግበሰብሳለሁ ማለት ስለዚህ ከአመጋገብ ችግርም ጉድለት ብቻ ሳይሆን ህጉን ካለመጠበቅም ጭምር ነው። ምግብ ነው ተብሎ የመጣ በሙሉ ምግብ አይደለም። ምን ችግር እንደሚያመጣ በሰውነታችን ላይ አይታወቅም ማለት ነው። ከማስታወቂያ በኋላ ደግሞ በክፍል 2 ፕሮግራም መንፈሳዊ ሳይንስ ያነሳደስ በድጋሚ ይመለሳል። እውቀት ታላቁ እግዚአብሔር ታከብራለች።